ዛሬም ነገም ከነገ አንድ አስረግጬ የምነግራችሁ ነገር ማለት ነው። ዳዕዋይን በተመለከተ አሁን ደግሞ ይሄ ዘውጁናን በተመለከተ የምሰራውን ስራ አላሁ ስብሓነሁ ወተዓላ ይብቃ ሲል ነው ማቆመው። ኦፊስ እያቋቋምኩ ነው። ቃዲ ያለበት ሙሐሚ ያለበት እመዘግባለሁኝ። ዓለም ላይ ያሉትን እህቶቼን ወንድሞቼን ያላገቡትን ለማጋባት ሰበቡን አደርሳለሁኝ። እኔና አሲያ ግን ለብቻችን የሆነ ነገር ውስጥ ከሆን ሁለታችንም ትዳራለን የሚለውን አስምሩበት። ሁለታችንም አጅነቢ ስለሆን ግን ወንጀል ውስጥ እንወድቃለን። ወንጀል ነው። ለብቻ ገለል ማለት አንችልም። ልብ በሉ፣ ልብ በሉ። እኔም እሷም ባለትዳር ከመሆናችን ጋር ዛሬ ወንድና ሴት የማይተዋወቁ ሚዲያ ላይ ሁለት ወንድና ሴቶችን ስታገናኝ ያ ወንዱ ለአሲያም ጭምር ምኗ ነው? አጅነቢዋ ነው የሚሆነው። ለምን? አሲያ አሚር ተደርጋ አልተመረጠችም። የሸሪዓ ቃዲ ዳኛ ብቻ ነው የኡማው ምንም የሆነው ኃላፊነትና ወስዶ። በደንብ ተረዱኝ ይሄን ነጥብ። የሸሪዓ ዳኛ የሆነ ሰው ከሆነ ግን ምን ይሆናል? ኃላፊነትና ወስዶ አባት የሌላቸውን ማጋባት ይችላል። አዲስ ሰለምቴዎችን ማጋባት ይችላል። ባሏ አልፈታ ብሎ በጣም የሚያስቸግራትን ሴት ማፋታት ይችላል። ሀከዛ ገብቷችኋል አይደለም? ከዛ ውጭ ሌላ ሰው ይሄንን ኃላፊነትና መውሰድ አይችልም። ለዛ ነው ቅድም ምን ያልኩት፣ መልካም የተመኘ ሁሉ መልካምን ያገኛል ማለት አይደለም። ምን ሲባል ስለሰማሁ ነው። እናጋባ አልን እንጂ ምን አዲስ ነገር አመጣን፣ ይሄን እንዴት ይከለከላል የሚሉ ወንድምና እህቶች ስላሉ ማለት ነው። ሁለተኛ ይኸው ሚዲያ ላይ አንድ ወንድም እኔ በስምም አላውቀውም፣ ከዚህ በፊትም በአካል ተገናኝተን አናውቅም። ጉዳዩን ሳናጣራ ማውራት የለብንም። ነገር ግን ሰዎች ደግሞ ማስረጃ አለን እያሉ ከአሲያ ጋር አብሯት ያለው ወንድ ማለት ነው ገንዘብ ጠይቋል፣ እንዲህ አድርጓል፣ ገንዘብ አምጡ ብለዋል፣ አባል ትሆናላችሁ። ምን አስፈለገ አባል መሆን? በነፃ አጋባለሁ ከተባለ በኋላ የዚህ ድርጅት አባል ለመሆን መቶ ሺህ ብር አዋጡ ተብለናል ያሉ ሰዎች አሉ። ያው ማስረጃ ቢፈልግም ምንድነው ማስረጃ ቢፈልግም እንደ ሸሪዓ አይደል የምናወራው። ልጅቷ 100 ሺህ ብር ጠይቆኛል ብትልም ወይ ምስክር ወይ የድምፅ ፋይል ወይ የመሳሰለው ወይ ራሱ ካላመነ በቀር እውነት አድርጎታል ብሎ ደግሞ እሱ መውቀስ አይቻልም። ነገር ግን እንዲህ አይነት በአንዴ ጋጠወጥነትን የሚያስፋፋ የመሳሰሉት ጉዳዮች ካሉ የሰው ልጅ ቆም ብሎ ሊታቀብ ይገባዋል እና በትክክለኛው መንገድ ብቻ ነው ሊኬድ የሚገባው። ምድር ላይ አንዱ አንዱን ያጋባል። ለምን? ሰዎቹ ራሱ ስለሚታወቁ የልጅቷ ቤተሰብ ስላለ ማህረም ስላለ በዚህ መልክ መጋባት ይቻላል፣ ማጋባትም ይቻላል። ትልቅ አጅር ያስገኛል። ከዛ ውጭ ግን ያሉት መንገዶች በጠቅላላ ችግር ውስጥ ስለሚፈጥሩ ችግር ነው። ሌላ ለወንድሜ ሙባረክም ሆነ ለሌሎች ወንድሞች መምከር የምፈልገው ምክር አለ። እሱ ምንድን ነው? እሺ፣ ትላንት ለምሳሌ አሁን አንተም ከአሲያ ጋር ጓደኛ ነበርክ። ጓደኛ ስትሆን ከዚህ በኋላ ላለውም ነው። እኛ በእስልምና አሁን የተቸገርነው ምንድን ነው? አቋም የሌላቸው ሰዎች በዝተው ነው። ሀቅ አንድ አቋም ነው ሊኖራት ነው የሚገባው። አሲያ ዛሬ አይደለም ማጥፋት የጀመረችው፣ ቆይታለች። በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት። ግን ወይ ተመክራ ካልተመለሰች አሁን ነው እኮ በአንድነት ሰው ሁሉ ቆፍጠን ያለባት እንጂ አንድ አቋም ተይዞ አጥፊዎችም በአጥፊነታቸው መመከር ያለባቸውም እየመከሩ ምን ማድረግ ሀቅ የበላይ እንደሆነች ቀና ብላ ነው መሄድ ያለባት። ገስት ላይ የምትጋብዙትን ሰው እወቁ። ፋን ነው ዛሬ ትንሽ ፈታ ማለት እንፈልጋለን ይባላል። የሆነ ሰው ይጠራል። ሰዎች የተቋ ደረጃቸው ይለያያል። አላህም ባከበር ነው ልክ ነው የሚያከብረን እንጂ ዛሬ እገሌ ይመጣል፣ እሱ እኮ በጣም ጨስ ያለ ነው፣ ፌመስ ነው፣ ግን አቂዳው ምንድን ነው ሲባል
በጣም ከባድ አቂዳ ላይ ያለ በመንዙማ ሽርክ የሚጨፍር ነሺዳ ምናምን የሚል አመፅ የሚያስፋፉ ሴቶች፣ ወንዶች፣ ሴቶች ሚዲያ ላይ ከመጡ ይኸው እኔን እኮ ይኸው ስንት ዘመን ሙሉ ፊትህን ካላየሁት ብሎ ያስገደደኝ ሰው የለም። ምልክቱ ግን ይደርሳል። የሴት ደግሞ ሲሆን የሚታየው ፊት የባሰ ነው። ሴቶቹ በፊልተር ይወጣሉ። በፊልተር እኛ ፋራዎች አይደለንም፣ የከተማ ልጆች ነን። በተጨባጭ ፊታቸውም እንደሚመስል የኢትዮጵያዊ ሴቶች ያስታውቃሉ። በፊልተር ይወጣሉ። ሰው ፈተና ውስጥ ይጥላሉ። ወንጀል ያስፋፋሉ። እንዲህ አይነት ሰዎችን እንዴት ነው የምትጋብዙት ወንድሞች? ሚዲያውንስ እንዴት ነው ለሀቅ የበላይ መሆኛ ማንጠቀመው? ስለዚህ ከዚህ በኋላ ትልቅ እርማት ያስፈልጋል። አላህ ሊፈራ ይገባል። ሀቅ ብቻ ነው የበላይ እስኪሆን ድረስ ተከታታይ ትምህርቶችን ልትከታተሉ ይገባል። ሐዲስ ማወቅ አለባችሁ። ከቁርአን ተፍሲር በመጠኑ ማወቅ አለባችሁ። ከአቂዳ ኪታቦች ከስር ጀምሮ መቀራት አለባቸው። ዛሬ እኮ በድፍረት ሰዎች ቲክቶክ ላይ መጥተው ክርስቲያኖች፣ አሁን እኛ የምንለያቸው ክርስቲያኖች አንድም ሶስትም ነው የሚል የስላሴ እምነት ስለሚያምኑ ነው አይደለ? የእነሱን ክህደት ብለን ስናበቃ በሙስሊም ስም ግን ጥምጣም ጠምጥመው ቲክቶክ ላይ ቪዲዮ የተለቀቀላቸው ሰዎች አሉ። ሰውየው ምን ይላል? እቅምቅምና መርቀንስል አለ። እቅምቅምና መርቀንስል አላህ ያርገው የሚለውን እቶና አድርጌዋለሁ እላለሁ አለ። አላሁ አክበር። ምክንያቱም አለ ዋሪሶች ነን፣ ወራሾች ነን አለ። ሲሶ ተሰጥተናል አለ። ሲሶ ማለት ምን ማለት ነው? 1/3 ማለት ነው። ከአላህ ስልጣን 1/3 የኛ ነው። አላህ ያርገው የሚለውን እቶና ቃም 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 አድርጌ ስመረቅን ይሁን እላለሁ፣ ሆኖ አገኘዋለሁ አለ። ይሄ ቲክቶክ ላይ ተለቋል። የሽርክ ሰዎች ሌት ተቀን ሴት አይቀራቸው ወንድ አይቀራቸው ሪአክት እያደረጉ ጭራሽ ምን እስኪባል ድረስ ወንድሞቻችን ዳዕዋ አድርገው የሚያሰልሟቸውን ወንድምና እህቶቻችን አዳዲሶቹን ምን ለውጥ አለው? ከጣዖት አምልኮ ወደ ጣዖት አምልኮ ነው የመጡት፣ አልሰለሙም እስከ መባል ድረስ እዚሁ ቲክቶክ ላይ ነው የሚባለው። ቢያንስ ሼር በመደራረግ እንኳን የሚለቀቁ ሀቆችን ላይክ በማድረግ ሼር በማድረግ ዳዕዋው ማሰራጨት እየተቻለ እኔ ሀቂቀተን ነገ ሞተን እንዳንጠየቅ ቅድም ስለ ቀብር አንስቻለሁ። ለዛች ለብቸኛ ቤታችን ብንሰራ በጣም ወሳኝ ነው ብዬ ገምታለሁ። በነገራችን ላይ እንደሰለምኩ አካባቢ በጣም ጠላው የነበረው ኡስታዝ ሰላት ነበር። በነገራችን ላይ የምታውቁ ከሆነ አላውቅም፣ በጣም ነው የምጠላው። ይህ ሀሜተኛ ምናምን ምናምን እያልኩኝ ስንት ነገር በቃ አልነበር። ምን አይነት ሀሜተኛ ነው? ኬት ነው ፈቶ የለቀቁት ምናምን ነገር እንደው አላ ያጥፈውላ ምናምን ብዬ ደዋውላ አድርጌ ነበር። እና በኋላ ላይ የሆነ ሰዓት ላይ ነው ሲገባኝ ነገሮች ሲገባኝ የመንሃጅ ጉዳይ የአቂዳ ጉዳይ ምናምን ሲገባኝ የሽርክያት የሆኑ ነገሮች ቢዳ ምንድን ነው ምናምን የሚለውን ነገር ጥልልና ጥንፍፍ አድርጌ እየተረዳው ስመጣ ወይኔ ያልኩኝ ምንድን ነው ምናምን ያልኩኝ። እና እንደው ማለት ያኔ ባለማወቅ የተነሳ ነው። ለነገሩ ከሰው ጋር አይደለም በልቤ ነበር ምጠላ የነበረው። እና ምናልባት በልብ መጥላትም እንደው ሀራም ከሆነ ላላ ብላ አፉ በለኝ። ይኸው ዛሬ በዙ ፊት ነው ይቅርታ የምጠይቀው ሀቅን ነክቼ ከሆነ። እህቶች ከዚህ በፊትም ቀድሜ ተናግሬ ያለው የሰው ልጅ ለማያውቀው ነገር ባይተዋር ነው። አንድን ነገር ካወቀን በኋላ እልክ ከያዘን እንጂ አልሐምዱሊላህ ሁላችንንም ለተውሂድ አላህ ለመራን። ይሄን ተውሂድ የበላይ ማድረግ ነው ከኛ የሚጠበቀው። ምክንያቱም ተውሂድ ነውና እስልምና። ሰዎች በግል ጉዳይ ባላወቁት ጉዳይ ይጠላሉና ሐቁ ግን ሲገለጽላቸው ምንም ያጠላላቸው ነገር ይኖራል። በል እንዲያውም ይዋደዳሉ ጭራሽ። ምክንያቱም የሚያገናኛቸው እስልምና ብቻና ብቻ ስለሆነ። ከተውሂድ ውጭ የተገናኙ ሰዎች ግን ዛሬ ተዋደናል ቢሉ ነገ አላሁ ስብሐነሁ ወተዓላ ራሱ ይለያያቸዋል። ስለዚህ ከነብሴ ጀምሮ አደራ በተውሂድ። እኔ ደግሞ ሁላችሁንም እናንተ ማፉ በሉ፣ ሁላችሁንም ደግሞ አፉ ብያለሁ ለሁል ጊዜው።